ቲክቶክ አዋርድ አይገባም። አሁንም እለዋለሁ፣ ነገም እለዋለሁ፣ ተነገ ወዲያም እለዋለሁ፣ ፎሬቨር እለዋለሁ። የአሁኑ አዋርድ አይገባም። በቃ ስምህ አይነሳም። አሁን ቀረ። ባለፈው ሳምንት ባለፈው እንግዲህ ስምህ ተነስቷል ዋይ ዋይ ተብሎ ከዚህ በኋላ የሚያነሳ የለም። አልጠራም። 3 ፖለቲከኞችን የጠሩ አያችሁ፣ 3 ፖለቲከኞች እኔ ዮኒ ማኛ ለምን አገባኝ? የምትኖረው እኮ ነው ሀገር ላይ ነው። ይህን እንዳትረሳው። የኔው ከተማ ነው የምትኖረው፣ የኔው ቤት ውስጥ ነው የምትኖረው። ይህን እንዳትረሳው። ለኮሚኒቲው ባድ ሜሴጅ የሚሰጡ ብዙ እኔ እኮ እዚህ እየመጡ እኮ አይተሸዋል ሲሉ ምን አላለ። እኔ እንዳንተ ያለው እግዚአብሔር እኔ ግን ኑር፣ በቃ ኑር፣ ዝም ብለህ ኑር። እንዴት እኮ እንደምታስጠላ አይተሃል። ራሱ ፊትን እኔ እኮ ነኝ ታዋቂ ፌመስ ነው። እኔ እንዲያነሳኝ አልፈልግም እንደዚህ አይነት ነገር። አንደኛ ነገር ዩሲ ጋይስ፣ እኔ እግዚአብሔር ምስክሬ ነው፣ የተናገርኩት መጥፎ ነገር የለም። አዋርድ አይገባም። ቲክቶክ አዋርድ ፈርስት፣ ከዛ በተረፈ በከል ኦኬ። አንተ ልንገር አይደለ፣ ከዛ እዛ ደመን ነው የሚያፈሱልህ እዛች ሀገር ውስጥ በእንደዚህ ሁኔታ ያ አትሳፈጥ። እንዲያውም እንደ ምክር ነው የነገርኩትኝ። እከክ ጥሪያሩን አራ ምን ሰውየው ማንን ትችላለህ ይባላል። አፉን የሚከፍተው እከካም እኛን ልትናገረን የምትችለው ዘመዶችን ስላባረርን ሊሆን ይችላል። ሶ ያ አንተ ብዙ ልንገርህ አርፈ እዛ ይሄንን እንትን እዛ ከፈለክ እንደፈለክ አድርግ። እኔ ግን አልተናገርኩም። መንግስት ሲያስጨንቀው ያስጨንቃል። መንግስት እንትንህ ምንድነው ቱርህ ይቅር ያለው ስራ ማነው ስሙ ይሄ እኔማ ስናደድ አማርኛውም እየጠፋኝ ነው። ማነው ስሙ ዋቅጀራ ምናምን ጥቅስ የሚባለው ሙስናን ያስጨነቀ በቃ እኛ እንዲያውም የተናገርነው ረጋ በል። እኛ ከመጀመሪያም ጀምሮ ነው የተናገርኩትኝ የሚመጣብህን ነገር ማለት ነው። ተንቀዥቅዣላው በቃ ልክ ትገባለህ። ምክንያቱም የተንቀዠቀዡት ሬሳቸው ነው የወጣው። አንተም አይቀርልህም። ገባ? ይህንን ነው ስሜን አትጥራ። ላይክ ዮኒ ማኛ ጂጂ ኪያለን ዩ ኢዲየት ጋዴም ቂጥን ጥረግ መጀመሪያ እከክ ምን እዚህ ያስተማርከን ነገር አለ? ሴት ይዘህ እንደዚህ ምን ደህና ነገር ያመጣ መሰለህ እንዴ? ግን ኢትስ ኦኬ ዲሞክራሲ መብት ነው። የገምራለ ኦኬ እማም ነው ምን እንደሆነ ታውቃላችሁ? አንድ ነገር አምናለሁ። ሰው በራሱ የፈለገውን ነገር መናገር ይችላል። በራሱ የፈለገውን ነገር ማድረግ ይችላል። እንኳን ለአንተ አይደለም ዛሬ ልብስ ነው ምናምን ለበሱ ተብሎ ለታሰሩት ራሱ አይ ዶንት ኬር። ይሄ ትክክል ነው እያልኩኝ አይደለም። ምን አባ ሆነ ነው እንትን የምትለው? ለሀገሪቷ የሚሰጡት ሜሴጅ ቬሪ ባድ ነው። ዩ አር ቬሪ ባድ፣ አይ አም ኖት ቬሪ ባድ። ምን ይዘህ የመጣ መሰለህ? የሆነ የእርሻ መሳሪያ ይዘህ የመጣ መሰለህ? ለድሃና ለአቁም ምንድን ነው የሚባለው? አጭ አፌ በሙሉ እምቢ አለኝ። የጠነባ እነሱ እንድሰርግ ነው የፈለግከው? እከክ ማን አባቱን ቅማላም ደግሞ የሚጠራው እከካ ባለጌ እንዴ! ወደ ፖለቲካ ሄደ። ዩሲ እኛ ብቻ አይደለም። አያችሁ ይሄ ቅማላም አያችሁት ጋይስ? ማንን አታክ እንዳደረገ ታውቃላችሁ? እኛ በፊት ምን የነበርን ኢህአዴግን ስንሳደብ የነበር ነው። እኛን ነው አታክ እያደረገ ያለው። እኛ ብቻ ነን የተናገር ነው ሶሻል ሚዲያ ላይ። እሱም ብዙ አልተናገረውም እንዴ? ይ 3 ሰዎች መንግስት አይወደንም፣ ተቃዋሚ አይወደንም፣ ነው ሌባና ሙሰኛ አይወደንም። የፈለገ ልዩነት ቢኖረን አንደኛ ሞጣ ከመንግስት ጋርም ተቃዋሚ ነው። ከእንትን አያችሁ ሶስታችንን ብቻ እስከዛሬ አፉና እንትን የከሰሰ ዋቅጅራ ምናምን የሚባል ሰውዬ ነው አይደለ? ዋቅጅራ የከሰሰ መንግስት ነው አይደለ? እኛ ከውጭ ሆነን ዮኒ ማኛ የራሱ ጉዳይ ያለህ እኔ ዮኒ ማኛን ሰስ አንተ ግን ታዳምጣለህ? እኔ ሳውራ የነበረው አይገባህም ነው የተባልከው። አንተ አይገባህም ነው ያልኩት። በቃ ቲክቶክ አይገባም። በተረፈ እኔ እንደዚህ አይነት ሰውን አልነካም። እኔ እግዚአብሔር ምስክሬ ነው አልነካም። ምክንያቱም ሀገራችሁ ውስጥ ያሉት ሙሰኛና ወረኛ ልጁ ላይ አንድ ነገር ቢያደርሱ እኔ እንደዚህ አይነት ነገር ውስጥ አልገባም። እንዴት ተንቀለቀለ ልጅ አጠምጥሞ እንደሚያስቀምጡት ስለማቅ ለራሴ ሴት የተናገርኩት እችን የምታክል አስተያየታለች።
አሁንም ቲክቶክ አዋርዱ አይገባም። አይኖ እንዴት እንደተሰጠ። ምክንያቱም ቲክቶክ አዋርዱ ሞቅ እንድታደርግ ተፈራርመን የገባው ያ ይህንን ህዝብ የማያውቀው ሚስጥር ከሆነ እኔ ያወጣልሃለሁ። ከመጀመሪያም ለአንተ ይሰጣሃል። ይህንን አርግተህ ተነጋግሮ የተሰጠል አንተ በስራ አይደለም። ኦኬ። ሁለተኛ ነገር እንደ ማንኛውም ሰው ደግሞ የኔን ማይኑን እናገራለሁ። አይገባም፣ አይገባም። ሶስተኛ ከዛ በኋላ ግን በጉቦም ቢሆን ዘመዶችም ቢሆኑ አንተ ተሸልማል። አይ ዶንት ኬር። ይገባሃል፣ አይገባም። ቢኮዝ ከመጣ 3 ወር ነው። ምን አባህ ዋንጫውን ከማግኘት በፊት ለምን አልተናገርክም? ዋንጫውን ለምንድን ነው ከሽልማቱ በፊት አፍን ያልከፈትከው? አየህ፣ ዋንጫውን እስከምታገኝ ድረስ አፍን ዘጋህና ልክ ዋንጫውን ባገኘ በማግስቱ የራሱ ሰው ልኮልኛል። ሲልክልኝ ምንድን ነው ያልከው? የታባታችሁ ምን አባታችሁ ብልግና እዚህ ጋር ነው። በችሎታ በቃ ራይ እንደሌለ ፊውቸር እንደሌለ እኮ በንጋታው መበጥበጥ ጀመርክ። በንጋታው ማለት ነው። በንጋታው መበጥበጥ ጀመርክ እንጂ አንተ ሰው ብትሆን ኖሮ ፊውቸር ቢኖር ኖሮ እኔ እንደውም ያንን አይቼ እኔ አልጫንም። ምክንያቱም በነገራችን ላይ እኛ የተናገርነው ነገር ዮኒ ማኛ ከተናገረ እኔ ከተናገርኩ ያንን እንኳን ከተናገርኩ አይ ስዌር የሚመጣውን ስለምናቅ እኔ ግን አልተቃወምኩክም። አም ኖት ባድ ለሶሻል ሚዲያ ለዛች ሀገር አም ኖት ዩ አር ባድ። ያ 5 ሳንቲም በህይወት ያላረክ ነገር ካናዳ ውስጥ ሳያልፍልህ ኢትዮጵያ ውስጥ እንዲያልፍልህ የጣርክ የዘመናችን ሰነፍ ወንድ ነህ። እንዲያውም አንተ ለእኔ ከዚህ በኋላ ሰነፍ ወንድ ግን አይ ዶንት ኬር። ምን አገባኝ በስንፍና እንዳንተ ያለው ለስፖንሰር ይከፍላል። እንዲያውም ካልከኝ ከዚህ በኋላ ነው አለቀህ። ምን ሰርተ ነው አንተ ስፖንሰር የምትሆነው? ምን ሰርተ ነው? አይ ቴል ዩ ትሩ ምን ሰርተ ነው? ከአንተ የበለጠ መስራት የሚችሉ ሰዎች እያሉ እነሱ ፎርቢልድ መሆን እያለባቸው ሀገር ግን እኛ የራሳችን ችግር ስላለብን ነው። ዋይ እናንተስ ምን ሰራችሁ ነው? እኔ ከልጅነት የጀምሮ ለዛች ሀገር አትሊስት ያ ቤተሰቦች እኔ ከፍለንባታል። የአንተ ቤተሰቦች ደግሞ የህንፃና ህንፃ ሲዘርፉ የኖሩ እንደሆኑ እንዲሁ ታስታውቃለህ። ይህንን እንድንናገርልህ ከፈለግ አሁን ዩኖሚ አዶናይ ግን በሌላው ሰው አንተ ልጅና ቤተሰብን አንድ አላረግም እኔ። አሁን ግን ትከፍል ነው የጃኒን እንትን ያስክ እውቅና ያስክ በቃ ተንጠለጠል ይኖ ኤቭሪቲንግ እንዴት አድርገህ ታርጌት ያንን በራሱ ችሎታ እንዳይመስል። በራሱ ችሎታማ ከካናዳም እዚህ መምጣት አልቻልኩም። እሱ ብቻ አይደለም እከካ ስሜን እንዳታነሳ ይሆንክ ሀሽሻ ያንተ ጉድ እያደረ ይወጣል ገና ግን እኛ ሀገር ችኮላ አለባቸው። ይሄ ልጅ ነገር ልንገራችሁ አይደለም ታሪኩ ይወጣል፣ ያስታውቃል። አይቴሊቱ ያስታውቃል። እስከ 3 ሚሊዮኑ ድራጋም ሀሽሻ ምናምን ሆኖ ማንም ሰው ማቆም የማይችል ነው። እኛን ድህነት ለድህነታችን ምንጭች ደግሞ አጎተ ነው። ጠይቀው ደብረጽዮን መለስ። እኔኛም ያችን ስለተናገርኩ እኔ ደግሞ ሳለካው ሚነካኝ ሰው አልወድም። እከካ እንዴ ገና ካሁን በቃ እሱ ልንገራችሁ የሆነ ታርጌት ታርጎ ነው የሄደው። ታርጌት ታርጓል። ይሄ በሰበሰ ከመጀመሪያ ነው ከቲክቶክ ከዚህ ካዘጋጆቹ ጋር ሪፖርት ልማዳችሁ ነው። ሪፖርት ማለት እኔ ሪፖርት አድርጌ ያስወጣለሁ ከዛች ሀገር። እከካ እንትን ብለዋል። ተፈራርሞ ነው የገባው። እኔ ቲክቶኩ ገና ከመዘጋጀቱ በፊት እሱ መሆኑን ተነግሮኛል። ጋይስ በቃ እሱ እንደሚበላው አትጨቃጨቂ ምናምን ስላ ኖ እኔ ምንም አልተናገርኩትም። ዋይ ስኬርድ እስቲ ስጡኝ። እሱ አዶናይ የተናገርኩትን እስቲ ስጡኝ፣ ለኔ ስጡኝ። ኖርማል ኮሜንት ነው የሰጠሁት። በቃ አለቀ። እኔ በነገራችን ላይ እንግሊዝኛ ማወቅ የእውቀት ምንጭ ይመስላል እንዴ? ቋንቋ ማወቅ አንድ ቋንቋ እኮ ነው የምታውቀው። ፍሬንች ትናገራለህ፣ አፍን የሚንተባተበው ምንድነው? አረብኛ አፍን የሚንተባተበው አንድ ቋንቋ እኮ ነው የምታውቀው። እሱንም በስደት የምትናገራቸውን እንግሊዝኛዎች ትምህርት ቤት የተማርካቸው በአንተ ቤተሰብ እድሜ ያደጉ ልጆች ብዙዎቹ ትልቅ ደረጃ ደርሰዋል። አንተ እኮ ከሀብታም ተወልደ በምድር ያለውን ነገር በሙሉ ተጠቅማል። አላደግክም፣ አልተለወጥክም፣ አልተማርክም፣ ምንም አላልክም። ቦርጫሙን ከካናዳ ተመልሰ መጣ ተመልሰ ለእንትን
ሄድክ አለቅ። ከዚህ በኋላ አንተ ምንም የምትለወጥ ለማኝ ስላልተለወጥክ ነው። በቃ ሞቲቬት ልሆን ድህነትን እኮ ነው ሞቲቬት ያደረከን። ምን ያደረክ መሰለ? ማጣትን፣ ማበድን፣ ያ ከዛ በኋላ በሃይማኖት ስር መደበቅን ያንን ነው ሞቲቬት እያደረክ ያለው። ማብረጃ ማገገሚያ ነው የወሰድከው። ማገገሚያ ወሰድክ፣ ተመልሰ መጣ። አሁን ቁጭ ብለህ እዚህ ጋር እየተሳደብክ ነው። ለምን ድሮ ስንናገር አልተናገርክም? እኔ እንኳን አልተናገርኩም። እኔ መጥፎ ነገር አልተናገርኩም። እኔ የተናገርኩ ምንድን ነው? አይገባህም። እውነት እግዚአብሔር የሚያውቀው አይገባህም። እውነት አወዳዳሪ ቢሆኑ አይገባህም። ስለሰራ ስላሰራህ አይደለም። በጣም ሾርት ነው እዛ የተቀመጥከው ኢትዮጵያ ውስጥ። ማስረጃ ደግሞ አለ። እኔ ዝም ብያለሁ። ከአንተ ጋር ጥላቻ የለኝም። ከአንተ ጋር ምንም ነገር የለኝም። አላቅም፣ ማታቀኝ የዚህን ያህል ግን አንተ ወደ ፖለቲካ እኮ ነው የወሰደው። ታውቃላችሁ ግን የሀገሪቷን ሜሴጅ በቃ ሶሻል ሚዲያ ኮሚኒቲውን ያበላሹ። ልክ ዘመዶቹ እንደሚሉን ማለት ነው ያለ ፖለቲከኞቹ እንደሚሉ እኛንን ኮሚኒቲውን ያበላሸ ነው። ባድ ሜሴጅ የሰጠ ነው እኛንን። የድሮን ነው የምታወራው። እኛ እኮ አቁመን እኮ ጥረት አውጥተን እኮ እዚህ ጋር እየተጫወትን ነው። እኔ ወንድም ነው ወያኔን የተሳደብክብኝ። ወያኔን አመመ። እሱን ነው እኛ ተናግረናል። ለምን በድሉ ዋቅጅራን አትናገር? ለምን ሰይፉ ፋንታውን አትናገር? አፍ አውጥተህ ለምን ሰይፉንማ ምንድን ነው ያልከው? እኔ ሰይፉን በጣም አከብረዋለሁ። በድሉ ዋቅጅራን ምንድን ነው ያልከው? ያ ታውካልኝ ሰግጥ እናንተን ታውካልኝ እተዋል። እኛ በመንግስት ስላላቸው እኔ ጂጂ ደስ የሚለኝ ይመስላል ያኛው። ያ ግን ምን አገባኝ? ምን አገባኝ? ምን አገባና እና ነፍስ ሆም አለ አይደለ? እዛ ገባና በደንብ ታጠብ። አለቀቀም ድራጉ። አንተ የለቀቀ መስሎሃል አይደለ? ኖ አለ ቢለቅ ኖሮ ካቲካላ ቤቱ ሌሊቱን በሙሉ ስትል አታድርም ነበር። ከዛ ከካቲካላ ቤት ሌሊት ጠዋት ተነስተ ደግሞ ቤተክርስቲያን ሊሚያለው ይሄ እንትን ወጣብህ፣ ይሄ ቂም ወጣብህ። 3 ፖለቲከኞችን ነው ይጠራል። ዩሲ ሌላ ማንንም አልጠራም። ለምን ሁሌ የነሱ ጠላተኛ ነን? ይገረድ ልጅ ይልቁንስ ስፖንሰር ከምትፈልግና ልጆችን ሌላ ሰው የኢትዮጵያ ሕዝብ ይረዳዳ ከምትፉትን ያ የኢትዮጵያ 99% ሕዝቡ ድሃ ሲሆን ያንተ እናትና አባት ይህንን ሁላ ሆቴል ይሽጡና ስፖንሰር ያድርጉ ልጆቻቸው። ጎ አስክ ዩር ማም ፈርስት ጎ ዋይ ዩ አስክ አናዘር ፒፕል ስፖንሰር ለምን አባ ነው የምትፈልገው? ለምን አባ ነው የምትፈልገው? መጀመሪያ ስፖንሰር ይኸውልህ መርዳት ካለባት እናት ናት። መጀመሪያ ሀብታም ልጅ ነው አይደለ? ጎ አስክ ዩር ማም ዩር ዳድ ስፖንሰር እንዳትሆኑት እናንተ ራሳችሁ ሌቦች ናችሁ። ስፖንሰር የምታደርጉት እሱ ምን አባ ሀብታም ተረዳዶ እናት ትርዳት። ሄድና መጀመሪያ እናትና አባት ያ ሀብታም ናቸው እንዲያላቸው እነሱ ይርዱ መጀመሪያ። ሌባ ነች። እሱን ደብቃ አልነበረም እንደዛ አሳይለምና ምንም ስታጣጣ የነበረው እከካ ጦሴኑ ሰደ ለካፊ እንዴ ሄዶ እነሱ እኔ ስልጣን የሌለኝ መሰለህ እንዴ? ረቴ ትለኛለች አለች። የተናገረ አብይ ብልጽግና ምን አባ ነው እኛ ላይ የምትዘለው? የከለከለ አብይ የከለከለ ይሄ ማነው ስሙ በድሉ ዋቅጅራ የሚባል ያንተ ቢጤ ምን አባ ሆነ ነው እኔ የምትናገረኝ? ለምን አባ እኔ ስም የምታነሳው? ሬሽኑ ሆናለ እንደፈለግን ምን አገባን? በቃ ሰው እንደ ራሱ ይኑር ብዬ የምል ባሉት ሰዎች ራሳቸው እንዲኖሩ ነው መፈቅድላቸው እንጂ እንኳን አንተ ዝም ብለህ የሆንክ ሰውዬ አንተን እንኳን እሱን የሆኑ ቄስ ኧረ ተው እንደዚህ አትበሉ። እኔ ደግሞ አትሊስት ለጃኒ ስል አልናገርህም። ምክንያቱም በጣም አሁን ግን ልክ ጧት እንስ ማታ አልኮል እየጠጣ የለም እኮ እንዲህ እኮ ሲል እኮ እኔ አስችለኝ ይህ ልጅ መጨረሻ ነገ ደግሞ ነገር ሆነ ሲባል ተሰምቶ አገር እንዳያበጣበጥ እያልኩኝ እንዲህ ይላሉ። እንዴት እንደሚሻፍር እንዴት እንደሚቆላው አንተን አሁን ሞቲቬት የምትሆነው አሩ ሲሪየስ አንተን ህዝብ የምትለውጠው ለራስ ተለውጥ። መጀመሪያ ቀድም ሽት ለራስ ተለውጥ ባለጌ አይስወር እኔ ያልተናገሩትን እኔ ደግሞ ሰው ሳልናገር ሲናገረኝ አልወድም። የማንም አራም እዚህ መጥቶ የማንም አካሌ ኪንግ ብሎ ሲጽፍ ራሱ ይመቻቸው እያልኩኝ እንትን እላለሁ፣ ዝም እላለሁ።
እና መጣላት አለብህ። ዩሲ መሆኑ ልጁ ጋር መጣላት ጀመረ። አትሊስት 1 ሳምንት 2 ሳምንት 6 ወር በረከቱን በቃ አለፈብህ። ጎ በቃ መጣላት ከጀመርክ ዩ ጎ ዳውን ትወድቃለህ። ባለጌ ሰው ጤነኛ ነው እንዴ? በቃ ዝም